በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን ዓለም ሸማች ዝግጅታችን ጀምሯል። በዓለም ሸማች ዝግጅታችን እንግዲህ ለእናንተ ለተመልካቾች ይጠቅማሉ የምንላቸውን የመራረጥናቸውን ጉዳዮች ወቅቱን የጠበቁ መረጃዎች ወደ እናንተ እናደርሳለን። በዛሬ መሰናዷችን የክረምት ስልጠናን እንመለከታለን ማለት ነው። በክረምት እንግዲህ ተማሪዎች መደበኛ ትምህርታቸውን አጠናቀው በእረፍት የሚያሳልፉበት ጊዜ ነው። ይህንን የእረፍት ጊዜያቸውን እንግዲህ የተለያዩ የክህሎት ስልጠናዎችን እየወሰዱ የስብዕና ማዳበሪያ እንዲሁም ደግሞ መደበኛ ትምህርታቸውን የሚያጠናክሩበት ጊዜ አድርገው ማሳለፍ ይችላሉ። በዛሬ መሰናዷችንም እንግዲህ በመዲናችን አዲስ አበባ ይህንን አገልግሎት የሚሰጡ ተቋማት ምን ያክል ዝግጁ ናቸው፣ ዋጋቸውስ፣ አገልግሎታቸውስ ምን ይመስላል የሚለውን ቅኝት እናደርጋለን። ሲሳይ ወርቁ ፕሮግራሙን እየመራው እንዲሁም ደግሞ ፕሮግራሙን በማዘጋጀት አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። የክረምት ወራት ተማሪዎች መደበኛ ትምህርት አጠናቀው ጊዜያቸውን በእረፍት የሚያሳልፉበት ወቅት ነው። ታዲያ ይህ ጊዜ ልጆች በአእምሮም ይሁን በአካላዊ እድገታቸው ላይ ለውጥ ለማምጣት የሚሰሩበት ጊዜ አድርገው መጠቀም ይችላሉ። ልጆች የተለያዩ ክህሎቶችን እንዲያዳብሩ እንዲሁም ያላቸውን የተለየ ተሰጥኦ ወደ ተሻለ ደረጃ እንዲያሳድጉ የክረምት ወቅትን ተከትለው የሚዘጋጁ ወይም ሰመር ካምፖች ትልቅ ሚና ይኖራቸዋል። አምና አንድ አክቲቪቲ ብቻ ነበር ሲሰራ የነበረው፣ እሱም ስዊሚንግ ነው። ዋና ብቻ ነበር የሚሰራው። ዋና ሲሰራ ለሄልዚ እንደሆነ አድርጎኛል እና እንድጠነክርና ሪፍሬሽ እንዳደረግ አግዞኛል። ክረምትን በፈጠራ ትምህርትና በሰመር ካምፖች ባሉ ፈጠራ ስራ እዛ የምናሳልፈው ምን ለማግኘት ነው ከተባለ ሀገሬንና ትውልዶችን ለመቀየር ሪፈረንስ መጽሐፎችን ለቀጣይ ግሬድ የሚያግዙ እነሱን በማንበብ እንደዚህ ሰመር ካምፖች ምናምን በመሳተፍ ወደ ትምህርቱ ስገቢ አዲስ ከሚሆንብሽ ቢያንስ አንዴ ያን ብትማሪ አንዴ የምታውቂው ነገር ስለሆነ አዲስ አይሆንብሽም። ስለዚህ ቶሎ እንዲገባሽ ይረዳሻል። ሰመር ካምፕ ልጆች ከመደበኛ ትምህርት የማያገኙትን ትምህርት ወይም በመደበኛ ትምህርት የተማሩትን በተግባር የሚሞክሩበት መድረክ ነው። ሰመር ካምፕ ልጆች በቆይታቸው የጊዜ አጠቃቀምን፣ የህይወት ክህሎትንና ሀገር በቀል እውቀቶችን ጨምሮ በአካልና በአእምሮ እንዲያድጉ መሰረት የሚሆኑ ስልጠናዎችን የሚያገኙበት ቦታ ነው። ለህፃናትና ለታዳጊዎች የተለያዩ ስፖርታዊ እንቅስቃሴዎችን እንዲሁም ደግሞ ክላስሩም ውስጥ ደግሞ ቁጭ ብለው የሚማሩበት ክረምቱን የሚያሳልፉበት ስኪል ዴቨሎፕ የሚያደርጉበት የተለያዩ አክቲቪቲዎች አሉ። ክላስሩም ውስጥ የሚማሯቸው የኢትዮጵያ የግብረ ገብ ትምህርት ወይም ደግሞ ሞራል ኤጁኬሽን አላቸው። ሳይንሳዊ ትምህርቶች ይማራሉ። ከዛ በተጨማሪ አርት፣ ድሮይንግ እንደዚህ አይነት ነገር ይማራሉ። በጣም ትንንሽ ልጆች ደግሞ ከ4 ዓመት እስከ 6 ዓመት አካባቢ ላሉ ደግሞ የአፍ መፍቻ የአማርኛ ቋንቋቸውን እንዲሁም እንግሊዝኛ ቋንቋቸውንም እንዲፈቱ የቋንቋ ትምህርት አላቸው። ከዛ በተጨማሪ ለአጠቃላይ ለሁሉም ልጆቻችን ደግሞ የፈረንሳይኛ ቋንቋ በተጨማሪ ያላቸው። ከዚህ በተጨማሪ ደግሞ ስፖርታዊ ነገሮችን ደግሞ አክቲቪቲዎች አሉ። ቴኳንዶ ይማራሉ፣ ውሹ፣ ጂምናስቲክስ ይማራሉ። ከዚህም በተጨማሪ እግር ኳስ ሜዳ ላይ ሄደው ይጫወታሉ፣ እግር ኳስ ሰለጥናሉ፣ ባስኬትቦል ይጫወታሉ። ከዚህ ከጂሙም ደግሞ ይዘናቸው ወተን ትሪፕ አሁን ፋሲሊቲም የተሟላ ስለሆነ አሁን ላይ ወደ ዋና ይዘናቸው እንሄዳለን። አዳዲስ የተሰሩ ስፖርት ማዘውተሪያዎች ስላሉ ፓርኮች ስላሉ እዛ ላይ ሄደው እግር ኳስ እንዲጫወቱ እንዲሰለጥኑ እናደርጋቸዋለን ማለት ነው። ልጆች እንግዲህ ክረምት ሲባል ከዚህ ከአካዳሚክ ትምህርት ደግሞ ለየት ባለ መልክ በሀገራዊ እውቀት ዙሪያ ላይ በቴክኖሎጂ ክህሎት ላይ እና ስነ ምግባር እሴት ላይ እንዲማሩ የሚያደርግ ማህበር ነው። እሱን ነው አሁን እዚህ ቱሪዝም ማሰልጠኛ ተቋም ላይ እንግዲህ የምናደርገው። በጨዋታ ሂደት ውስጥ በኢንጌጅመንት ውስጥ የሚማራቸው ሰውነታቸውን የሚያሳድጉ ይሄ መስሎቻቸውን የሚያንቀሳቀሱ አክቲቪቲ የሚሰጣቸው ለጤናቸው የሚረዷቸውን ነገር እንደሚማሩ ሁሉ እነሱን ራሱ ተጠቅመን ደግሞ ሳይኮሎጂካሊ እነዚህ ልጆች ራሳቸውን በትክክል እንዲያውቁና እንዲረዱ ከዛ ያወቁትን ነገር ደግሞ ለሰዎች እንዴት ኤክስፕሌን ማድረግ ይችላሉ የሚለውን በተለይ ደግሞ ሰልፍ ኮንፊደንስ፣ ሰልፍ አዌርነስ የሚሉትን ኮንሰፕቶች እነሱን ይዘመጣን። ከዛ ደግሞ ፐብሊክ ስፒኪንግ ዘመኑ እንደምታውቁት የሚናገር ሰው የሚሰማበት ነው። የምንፈልገውን ነገር ስለራሳችን የሆነውን ነገር እንዴት እንረዳ፣ የተረዳነውን ነገርስ እንዴት ለሰዎች እንንገር የሚለው ላይ ልጆቹን ፕሮፌሽናል በሆነ ሴግመንት በተለይ ደግሞ እንደምታውቁት በዚህ ስቴጅ ላይ ያሉ ልጆች
ልክ ትልልቆቹን አደልት ለርኒንግ ላይ እንደምንጠቀመው ትሬኒንግ ሴቲንግ ውስጥ አስገብተን ልክ እንደ ሌክቸሪንግ ሞክረን የምንሰጣቸው አይደሉም። አቴንሽን ስፓናቸው በጣም ጠባብ ነው። ስለዚህ አክቲቪቲዎችና ጌሞችን እየሰጠን ያን በነዛ አክቲቪቲዎችና በነዛ ጌሞች አብሮ መስራት፣ ለሰዎች ማዘን፣ ኢምፓቲ የምንለውን ሰዎችን መረዳት፣ ከቲም ጋር አብሮ እንዴት እንደሚሰራ መልመድ፣ ኦልሶ ራሳቸው ምንድነው ጥንካሬ ምንድነው መስተካከል የሚገባው ፓርቲ የሚለውን በተለይ ደግሞ ጥንካሬያቸውን ሌቨሬጅ አድርገው መሄድ እንዲችሉ የሚረዳቸውን ኮንፊደንሳቸውን ቢልድ እንዲያደርጉ የሚረዳቸውንና ሰዎች ፊት ወጥተው የመናገር ሀሳቦቻቸውን በትክክል ኤክስፕሌን የማድረግ አይነት ልምዶቻቸውን የሚያሳድጉበትን ሂደት ነው ለመስራት እየሞከርን ያለነው። ቴክኖሎጂ ሊሳተኩሪ ብዙ ነገሮች ላይ ላክት አድርጋለሽ። ለምሳሌ ላይፍ ስኪል ምናምን ይጎልናል፣ ሀገር በቀል እውቀት፣ ኢቭን ራሳችንን ይሄ ኮሚኒኬሽን። ምክንያቱም አድገው የሆነ አይዲያቸውን መግለጽ የማይችሉ ልጆች አሉ ጥሩ ሀሳብ ኖሯቸው። ስለዚህ ኮሚኒኬሽን ስኪልስ እናስተምራለን፣ ላይፍ ስኪሎች ይኖራሉ። በጣም ኢትዮጵያ ውስጥ ታዋቂ የሚባሉ ቮለንቲር እየመጡ እኛ ጋር ያስተምራሉና ሌላ ደግሞ ሀገር በቀል እውቀት አለ። ሀገር በቀል እውቀቱ በእንደዚህ ነገር የሚገለጽ ሳይሆን በጣም ሰፊ ነው። ከግዕዝ ጀምሮ እስከ መድኃኒቶቻችን ድረስ በአንድ ወር ውስጥ አስማት ሳይሆን የሚሰራው የሆነች ነገር ፈጥረንባቸው ልጆች ጠያቂ ናቸው። ስለዚህ የሆነች ነገር ፈጥረንባቸው አመቱን ሙሉ የሆነ ነገር አስበው ቀጣይ አመት እኛ ጋር የሚመጡበት ሁኔታ ነው። ትምህርቶቹ የሚሰጧቸው የኮምፒውተር ስልጠና አለ። ስለ ሳይበር ጥቃቶች፣ ስለ ኮምፒውተር፣ ስለ ፈጠራ ይሰጣቸዋል። እንዲሁም ስለ ስነ ምግባሮችን ያስተምሯቸዋል። እንዲሁም ስለ የአካል እንቅስቃሴዎችን በፕሮግራሞች አላቸው። የአካል እንቅስቃሴ አስፈላጊ እንደሆነ ስለሚያስብ ሸጋው ትውልድ ይህንን ሲሰጣቸው ቆይቶልናል፣ የዛሬ አመት ማለት ነው። በተጨማሪ ደግሞ የተለያዩ አገር አቀፍ ቦታዎችን እንዲጎበኙ ለምሳሌ እንደ ችግኝ ተከላ የተለያዩ ቦታዎች እነዛዎችን ሄዶ እንዲጎበኙ ምን ያህል ትምህርቱ አስፈላጊነት እንዳለው ልጆች ጓጉተው ቀጣይ አመትንም እንዲመጡ የሚያደርግ ብዙ የሆነ ፕሮጀክቶችን አስተማሪዎችም ተባብረው የሚያሰልጥናቸው አለ። ብዙ ጊዜ እስከ ዛሬ የሰራነው ኳስ እየተለማመድና ቼስ እየተለማመድና የተለያየ ካልቸራል ጌሞች እየተለማመድና ዋና እንዋኛለን። እንደዚህ አይነት ነገር እንሰራለን። ካልቸራል ጌም ስንማር ሴልፍ አዌርነስ የሚባል አለ። እሱም ቁጭ ብለን ነው የምንሰራው። ቤት ስንቀመጥ ቲቪ ማየት ነው ምናምን ረጅም ስክሪን ላይ ረጅም ሰዓት ማሳለፍ ነው የሚሆነው እና እዚህ አንደኛ ትምህርቱንም ሶሻል ላይፉንም በደንብ የላይፍ ስነ ምግባራችንም ላይፋችንን በደንብ እንዴት አድርገን እንትን ማለት እንዳለብን በደንብ ተረድቻለሁ። ብዙ አክቲቪቲዎችን አንድ ላይ ለመስራት ስላሰብኩኝ እዚህ ሰመር ካምፕ ተመዝግቤ ገባኝ። አርት አለ፣ ድሮዊንግ፣ ሶከር፣ ቴኳንዶ አለ፣ ኪክ ቦክሲንግ አለ፣ ፈን ጌሞች አሉ እና ይሄ የሚጠቅመው ደግሞ ከሌሎች ሰዎች ጋር ፍሬንድሺፕን ቢልድ እንዳደረግ አድርጎኛል። ሰልፍ ኮንፊደንስን ጨምሯል። ምክንያቱም ሞራል ኤዱኬሽን አለ እና ሌሎች አክቲቪቲዎች አሉ እንደ ባድሚንተን የመሳሰሉ ብዙ አክቲቪቲዎችን የያዘ ፕሮግራም ስለሆነ ተመችቶኛል። ከማውቀው በላይ ትምህርት ሌላ ተጨማሪ ትምህርት አገኘ። በዚህ የመጣሁበት ምክንያት ፈጠራዬን ሰርቼ ለመለወጥ እዚህ የመጣሁበት ምክንያት ማለት ነው። ለመማር ፈጠራዬን ሰርቼ ሰው ለመቀየር አሁን ስራ የሌላቸው ብዙ ሰዎች አሉ። ስራ ለማስገኘት ለዛ ነው ማሩም ምሰራው። በዚህ ጊዜ የሚሰጡ ስልጠናዎች ከመደበኛ ትምህርት በተለየ ተግባር ተኮር በመሆኑ ልጆች አዳዲስ ነገሮችን እንዲሞክሩ፣ እንዲመራመሩና እንዲፈጥሩም እድል ይሰጣል። በክረምት ወራት የሚሰጡ ስልጠናዎች ልጆች በራስ መተማመናቸው እንዲጨምርና የበለጠ ተግባቢ እንዲሆኑ ያግዛቸዋል። እየተዝናኑ ይማራሉ። ለነገ ማንነታቸውም መገንቢያ መሰረት ይጥላሉ። የተገነባ ግለሰብ የተገነባ ሀገርን እንደሚፈጥር ሁሉ ሰመር ካምፕ ታዳጊዎች ከአደገኛ ባህሪያት ርቀው የስራ ፈጠራንና የበጎ ስራዎች ላይ የመሳተፍ ባህልን እንዲያዳብሩ ያግዛቸዋል። ቤት ሲውሉ ወይ ስልክ መጠቀም ነው ወይ ደግሞ ቁጭ ብሎ ቲቪ ከማየት የዘለለ ምን የሚያደርጉት ነገር አይኖርም። እዚህ ግን አዲስ ጓደኛ ያፈራሉ፣ ሰልፍ ኮንፊደንስ ይማራሉ፣ አዲስ ስኪሎች ያገኛሉ እና ይሄ ለእነሱ ይጠቅማቸዋል። ሰመር ካምፕ ስገባ አት ፈርስት ትንሽ ነርቨስ ነበርኩ።
ግን ብዙ ቀን ሲሄድ ደስ አለኝና ዋና እንዋኛለን፣ ፉትቦል ላይክ ስፖርት እንሰራለን፣ ፉትቦል እንጫወታለን፣ የአገር ጌሞች እንጫወታለን እና እንደሱ አይነት ነገር እንሰራለን። ቤት በሆን ብዙም ፕሮዳክቲቭ አልሆን ነበር። የተለያየ አዲስ ነገር አልማርም ነበር እና በዋናነት በቃ እቀመጥ ነበር። ሰመር ካምፕ ደስ ይላል፣ አስተማሪዎቹም በጣም ደስ ይላሉ። ግን ትምህርት ቤት የሚያስተምሩሽ ላይክ አካዴሚክ ነው እንጂ የላይፍ ስኪሎች አያስተምሩሽም። ሰመር ካምፕ ግን በጥሩ አስተማሪ የእውነት የሚጠቅማችሁ ነገር ነው የሚያስተምሩት። ሰመር ካምፕ ስለምገባ ስልኬ ብዙም አልጠቀመውም፣ ላይክ ጨዋታ ምናምን ስለምናረግ ሰመር ካምፕ ባልገባ ዝም ብዬ ስልኬ ምናምን እየጎረጎርኩ ላይክ ምንም አልሰራም ነበር ሰመር እና ለዛ ነው የሚጠቅመው ሰመር ካምፕ የሚመስለኝ እና ጓደኛ አገኛለሁ። እንደ ወላጅ አንደኛ ቤት ውስጥ እንዳይውሉ ነው ክረምት ሲሆን፣ ምክንያቱም ከትምህርት ቤት መጥተው ነው ቤት የሚሆኑት ክረምት ነን 2 ወር። ግን እዚህ ሲመጡ አንደኛ ከልጆች ጋር ይውላሉ፣ ከሚመስሏቸው ከኩዮቻቸው ጋር ይውላሉ። 2 ደግሞ የተለያየ አክቲቪቲዎችን ያደርጋሉ። እነዛ እንቅስቃሴ ለአይምሯቸው አካላዊ ለጤናቸው ይጠቅሟቸዋል። ሌላው ደግሞ ያዩዋቸው ምንድነው ካራቴ ሲሰለጥኑ፣ ዋና ሲያስዋኟቸው፣ እንዴት መዋኘት እንዳለባቸው ሲያሳያቸው አይቻልም። ሰመር ካምፕ ላይ ለልጆች ምንድነው ጥቅሙ? ዋነኛው በረፍት ሰዓታቸው ላይ አብዛኛውም ፊልም ላይ ቲቪ ላይ ነው ትኩረት የሚሆኑት የማይጠቅማቸውን ነገሮች። ወላጅ ያው ስራ ላይ ከሆነ ትኩረታቸው ፊልም ላይ ነው የሚሆኑና እንደዚህ አይነት ቦታዎች ደግሞ ብዙ የተለያየ ነገሮችን ያያሉ፣ ያውቃሉ። አንደኛ በፈጠራም ስራ በስነ ምግባርም የማያውቁትን ነገሮች ትምህርት ቤት ላይ የማያውቁትን ነገሮች ክረምት ላይ የተለያየ ነገር የሚያገኙበት አጋጣሚ ስለሆነ እንደዚህ አይነት ነገሮች ለልጆች መልካም ነው ብዬ አስባለሁ። ሰመር ካምፓስ እጅግ በጣም ለወላጅም ሆነ ለልጆች እጅግ በጣም ደስ የሚል ነገር፣ ምክንያቱም አሁን ላይ የቱሪዝም ማሰልጠኛ ኢንስቲትዩትና የሸጋ ትውልድ በጋራ በመሆን ይህንን የሰመር ካምፓስ ማዘጋጀታቸው የሸጋ ትውልድ በነገራችን ላይ በልጆች ላይ የሚሰራ ተቋም ነው። ልጆች ላይ መስራት ማለት ደግሞ ሀገር እንደ መስራት ነው የሚቆጠረውና እኔ እንደ ወላጅ እጅግ በጣም ደስ ብሎኛል። ከዛ ውጪ ደግሞ አሁንም ላይ ከ2019 አሁን የትምህርት መርሃ ግብር ሲጀመር በተዘጋጁበት አሁን የሳይበር እንደዚህ ሳይበር ላይ በመሰልጠናቸው ለቀጣይ ጥሩ ዝግጅት አድርገው ሊዘጋጁ ስለሚችል የአስተሳሰብ አድማሳቸውንም ከፍ የሚያደርግበት መንገድ ነው ያለው። ትውልድ የተለያዩ ጫና አለባቸው፣ ኢንፍሉዌንስ አለባቸው ከሶሻል ሚዲያ ጋር በተገናኘ ከቴሌቪዥን እንዲህ ያው የስክሪን ታይማቸውንም ከመቀነስ አንጻር እዚህ የተሻለ ነገር ያገኛሉ። በተለይ ደግሞ የስብዕና ግንባታ ላይ ትኩረትም ስለምናደርግ ጄኔሬሽኑ ያለበትን ጫና በበጋ ትምህርት ቤታቸው ላይ የማያገኙትን የተሻለ የግብረ ገብ ትምህርት እዚህ እንዲያገኙ እናደርጋቸዋለን። የአመጋገብ ስርዓት፣ ታላላቆቻቸውን የማክበር ስርዓት፣ የተለያዩ የስብዕና ግንባታ ትምህርቶችን እንሰጣቸዋለን ማለት ነው። ስለዚህ የተለየ ጥቅም አሁን ከስፖርታዊ ከእንቅስቃሴ ፊዚካሊ ሰውነት የያዛቸው ልጆች ምናምን እነሱን ፊዚካሊ ከማክሳት ምን ከማለት በተሻለ ስብዕና ግንባታ ላይ ትኩረት አድርገን እየሰራን ነው ማለት ነው። በዚህ 4 ዓመት ውስጥ በጣም ተጽዕኖ እየፈጠርን ያለ ነው። ምንድነው ማሳያ ነው። ሸጋ ትውልድ የስነ ምግባር፣ ሸጋ ትውልድ የቴክኖሎጂ፣ ሸጋ ትውልድ የመልካም እሴት ማሳያ ነው። ለምሳሌ ልጆች አሉ አይደል? ልጆችን እኛ ከወላጆች ጋር አብረን ነው የምንሰራው። የወላጅ ኮሚቴዎች አሉ። ልጆች ራያቸውን ይጽፋሉ። ልጆች ዝም ብሎ አይደለም ሸጋ ትውልድ የሚገቡት። ከመግባታቸው በፊት በጉዳዩ ላይ ራያቸው ምን እንደሆነ፣ ምን ላይ እንደሚሰሩ ለሀገር እንዳለ ተምኔታቸውን ወይ ደግሞ አስፓይሬሽናቸውን እንረዳለን። ከዛ በኋላ በታለንታቸው መሰረት እንዲሰለጥኑ እናደርጋለን። ሌትስ ሴ ሀገር ላይ ኢንሳ ላይ ብታይ ለኢንሳ አበርክቶ አድርገናል። ባህልና ቱሪዝም ላይ አበርክቶ አድርገናል። አብዛኛው ልጆች ስኮላር አግኝተው ወደ ውጭ እንዲሄዱ አድርገናል።
ስልጠናው እንግዲህ ለ6 ሳምንት ነው የምንሰጠው። ልጆች እንግዲህ በትምህርት ደክመው የተወሰኑ ጫናዎቻቸውን አሁን በቀለለላቸው ሰዓት እዚህ መጥተው አእምሯቸውን ሪፍሬሽ እንዲያደርጉ በዛውም ደግሞ ስኪል ዴቨሎፕ እንዲያደርጉ ስለሆነ ፍላጎታችን ለ6 ሳምንት ነው ያደረግነው። በዚህ 6 ሳምንት ውስጥ ከ4 ዓመት እስከ 16 ዓመት ያሉት ህጻናትና ታዳጊዎች በእነዚህ በነገርኩሽ በስፖርታዊ እንዲሁም ደግሞ በትምህርታዊ ነገሮች የሚቆዩ ይሆናል። ካለፈው ዓመት ዝግጅታችን ደግሞ ያው ዘንድሮ የተለየ የሚያደርገው እንዳልኩሽ ላለፉት 6 ዓመታት ሰመር ካምፕ አለን ጂማችን ሩ ፊትነስ። የዚህ ዓመት ግን የተለየ የሚያደርገው እንዳልኩሽ ብዙ ፋሲሊቲዎች አሉ፣ ብዙ ማዘውተሪያዎች ስለተሟሉልን ልጆቹ እዚህ ብቻ ይቆዩ የተለያየ ቦታ እየሄዱ እንዲጫወቱ እናደርጋቸዋለን። ለሚቀጥሉ 6 ሳምንታት የተለየ ዝግጅት ደግሞ ያደረግነው እነዚህ የቋንቋ ስኪል ዴቨሎፕ የሚያደርጉበትን አመቻችተንላቸዋል ማለት ነው። ሰው በትክክል በሙሉ ማደግ የሚችለው አእምሮና ሰውነቱን ማሳደግ ሲችል ነው እኩል። ስለዚህ ለሱ የሚረዷቸውን ኤሌመንቶች ነው እያመጣን ያለ ነው። ስለዚህ እዚህ ሰመር ካምፕ መምጣታቸው ልጆቹ ተሰርተው እንዲያልቁ አይደለም፣ ግን የመሰራት መንገድን እንዲጀምሩ ከለመዱት ሩቲን ወጣው አዲስ ነገር ኤክስፒሪየንስ እንዲያደርጉና በዛ ሂደት ውስጥ ደግሞ ራሳቸውን ፈልገው ማግኘት ኦልሶ ይሄ ችግር የማያቆመው ሰው መሆን አለ አይደል? ችግር ሲገጥማቸው ወደ ወላጅ ሄዶ በቃ እንትን ተቸገርኩ ከማለት ይልቅ ለችግር ሶሉሽን የሚፈልጉ አይነት ሰዎች እንዲሆኑ ያንን አይደንቲቲ ካሁን ጀምሮ ይሄኛው ጊዜ እንደምታውቁት ሳይኮሎጂካሊም እንደሚባለው የልጅነት ፌዝ በጣም ክሪቲካል ነው። ለምን ብዙ ነገሮቻችን ከልጅነት የሚቀዱ ናቸው። እሱን የምናደርግበትና ለዛ የሚሆነው ልምድ ካሁን ጀምሮ የሚያገኙበት ነው። አሁን ልጆች መደበኛ ትምህርታቸውን አጠናቀው በእረፍት ላይ የሚገኙበት ጊዜ ከመሆኑ ጋር ተያይዞ በመዲናችን አዲስ አበባ የክረምት ስልጠናዎችን የሚሰጡ በርካታ ተቋማት ይገኛሉ። እነዚህ ተቋማትም የሚሰጧቸው ስልጠናዎች የልጆችን ዝንባሌ ያገናዘቡና የእረፍት ጊዜ ተጠናቀው ወደ መደበኛ ትምህርት ሲመለሱ ሊያግዟቸው የሚችሉ የህይወት ክህሎትና ጠቅላላ እውቀቶችን ከግምት ያስገቡ ናቸው። እኛ ልንቀበል የምንችለው እንደዚህ መርጦ ማግለል ሳይሆን መማር የሚፈልግን ነው። መማርን መለወጥ የሚፈልግ አለ፣ ያለውን ነገርም ማስተማር የሚፈልግ አለ። በነገራችን ላይ ሲመዘገብና እነሱን እናያለን። ሌሎቹን አለመበጥበጡን ወይ ደግሞ ሌሎቹን ሸጋ ትውልድን መወከል የማይችሉ ሰዎችን አናስገባም። ጀስት ይሄ ነገር ላይ ብቻ ነው ያዘነበልከው ብለን አናስቀረውም። ምክንያቱም እዚህ በጣም ሰፊ ነገሮች አሉ። ያላያቸው ነገሮች ነው የሚኖሩ ልጆች ናቸው ብዬሻለሁ። በእርግጠኝነት ብዙ ነገር አላዩም። እንቀበላቸዋለን፣ ግን ዋናው አመለካከታቸው ላይ ነው። አመለካከታቸው ምን ያህል ዲፕ ማሰብ ይችላሉ። ከዚህ መጥተው ጌም ለመጫወት ፒሲ ሲሰጣቸው ጌም የሚከፍቱ ልጆች አሉ። ወዲያው ነው የምናሰናበተውና እንደዚህ አይነት ነገሮች ምክንያቱም አንድ ወር ነች ያለችን፣ አንድ ወር ከምናምን በዛ ውስጥ ጥሩ ነገር አስጨብጠን መሄድ ስላለብን ህጋችንም ላይ ደግሞ ጠበቅ ያለ ነው። ወላጅ በሚመቸው መልኩ ብዙ ፕሮግራሞችን አዘጋጅተንላቸዋል። የሙሉ ጊዜ ከሰኞ እስከ አርብ እንዲማሩ አንድ ፓኬጅ ተዘጋጅቷል። ከሰዓት ደግሞ ሌላ ነገር ወይም የፋሚሊ ነገር ካላቸው የግማሽ ቀን ፕሮግራም አዘጋጅተንላቸዋል። ሌላ የሃይማኖታዊ ትምህርቶች ደግሞ የሚማሩ ስላሉ አንድ ቀን እየዘለለ መማር የሚፈልጉ ስላሉ በሳምንት 3 ቀን ፕሮግራም አዘጋጅተንላቸዋል። መርጠው ደግሞ ልጆች አንዳንዴ የሆነ ስፖርትን ይመርጣሉ። ይህም ብቻ ነው ማዘወተር የምፈልገው ለሚሉ ደግሞ ሰልፍ ፓኬጅ በሚባል አንዱን ፕሮግራም እንዲሳተፉበት አዘጋጅተንላቸዋልና አማራጭ አላቸው። የገንዘብም አማራጭ አለው፣ የሰዓትም አማራጭ አዘጋጅተንላቸው በሚመች መልኩ ነው ፕሮግራሙን ያዘጋጀ ነው ማለት ነው። ተሰጥኦን የሚያዳብሩና ፈጠራን የሚያበረታቱ ስልጠናዎች ልጆች ክረምትን ብቻ እንዲያሳልፉበት ታስቦ የሚዘጋጁ አይደሉም። ነገ ሀገር ተረካቢ ለሚሆኑ ልጆች መንገድ የማሳየትና የተፈጠሩበትን እንዲኖሩ እድልን የመፍጠሪያ አንዱ መንገድ ነው። ይህንን ዓላማ በመረዳት የክረምት ስልጠናዎችን ለሚሰጡ ተቋማት እገዛ በማድረግ ተሰጥኦ ያላቸው ልጆች ከክፍያ ነጻ ስልጠናዎችን እንዲያገኙ ከሚያደርጉ የመንግስት ተቋማት በተጨማሪ በተመጣጣኝ ዋጋ አገልግሎት የሚሰጡ የግል ተቋማት ልጆች ክረምትን የመማሪያ ጊዜ እንዲያደርጉ የተዘጋጁ ናቸው። ብዙ ጊዜ አሁን የሚጠይቁ ወላጆች አሉ፣ ክፍያው እንዴት ነው? አብዛኛውም ሸጋው ትውልድ በእውነቱ በጣም ልናመሰግነው የሚገባ እንትን ነው። የስፖንሰር እያደረጉ የሚያስተምሯቸው ብዙ ተማሪዎች አሉ። በጣም እንድታመሰግኑ ላመሰግናቸው በዚህ አጋጣሚ እፈልጋለሁ። ምክንያቱም ወላጆች ይሄንን ለማስተማር ፈልገው አቅማቸው የማይችሉ ወላጆች ብዙ አሉ። ልጆቻቸው አልባሌ ቦታ የሚውሉባቸው አሉና ይሄን ያህል የሚጋነን ዋጋ አይደለምና አውርታው እንደዚህ አይነት ቦታዎች ላይ ቢያካትቷቸው ልጆችን መልካም ነው ብዬ አስባለሁ። ምክንያቱም
የማይችሉ ከሆነ የነጻ እድል ስለሚሰጥ ይሄ ሸጋው ትውልድ እንትን ፕሮግራም ማለት ነው። በሶሻል ሚዲያ አይቼ አሁን ከዚህ በኋላ የሚመለከተኝን የምጠየቀው ነገሮች ካሉ ሊኖርም ይችላል። በዛ ላይ ዝግጁ ሆኜ እገኛለሁ። ምክንያቱም ምንድነው ይሄ ማንኛውም ሰው ሊማረው የሚገባ የሳይበር ሴኩሪቲ መሐንዲስ ሆኖ ነው የሚወጡትና ይሄ ስልጠና እጅግ በጣም ደስ የሚል ስልጠና ስለሆነ ማንኛውም ሰው ሊያገኘው የሚገባ ነው። ስለዚህ ከክፍያውም ጋር ቢሆን እኔ የምጠየቀውን ነገር ለመክፈልና ለእንትን ለማድረግ ዝግጁ ነኝ። ህፃናት በክረምት አልባሌ ቦታ ከሚያልፉ ታለንታቸውን የሚያወጡበትን መርሃ ግብር ይዞ መጥቷል። ክረምት ደግሞ እንደምታውቁ ህፃናት በብዛት ቤት ላይ ካልሆነ ደግሞ በአሁኑ ሰዓት ያው የትምህርት ዘመንም ሆኗል። ከትምህርት ተመሳሳይ ነገር ከሚሆንና በአልባሌ ቦታ ላይ ከሚያሳልፉ ተሰጧቸውን እንዲያጎለብቱ ማድረግ ከኛም የሚጠበቅ ይመስለኛል። ሁለተኛ ደግሞ በአሁኑ ዘመን የዲጂታይዜሽንም ጉዳይ አለ። ቴክኖሎጂን የማሸጋገር የማስተዋወቅ ስራዎች ይሰራሉ። ቤዚክ ወይ መሰረታዊ የኮምፒውተር እውቀቶችንም ያሸጋግራሉ። አሁን ትውልዱ ከሚፈልገው ካለበት እውቀት ጋር የተያያዘ ኢቭን ጠለቅም ያለ ነገር እንዳቅማቸው የሚሰሩበት ሁኔታ ስላለ ይሄ ተቋም ደግሞ ተቋምነቱ የህዝብ ነው። አንድ ተቋም በአንድ አካባቢ ላይ ሲኖር የማህበረሰቡን ተጠቃሚነት የሚያረጋግጥበት የውዴታ ግዴታም አለበት። ስለዚህ አንድ አይቲ ሩም ካለ አይቲ ሩሙ ወይንም የኮምፒውተር ላብ ካለ የኮምፒውተር ላብ ለህፃናት ቢሰራ ዛሬ ላይ የምንሰራው ለነገ ትውልድ ስለሆነ ዛሬ የተለማመዱ ያወቁ ወዴት እንደሚሄዱ ከተገነዘቡበት ዘግተሽ ቢቀመጥ ምንም የሚያፈራው ነገር የለም። ቢሰራበት እንደውም የበለጠ ውጤታማ ይሆናል የሚል እምነት ስላለን የኮምፒውተር ላቦቻችንን እንሰጣቸዋለን። መማሪያ ክላሶቻችንን እንሰጣቸዋለን። ገነት ሆቴል ላይ አዳራሽ ይሰጣቸዋል። ከመክፈቻው ጀምሮ ውይይቶች ያደርጉባቸዋል፣ ስልጠናዎች ይሰጣሉ፣ ልምድ ልውውጥ ያደርጋሉ። እኛም ያለንን ልምድ እናለዋውጣለን። ሸጋ ትውልድ የሚባል አለ፣ ሶፎር ኮድ አካዳሚ የሚባል አለ። ሁለት አይነት ነገር ነው። ሶፎር ኮድ አካዳሚ ክረምትንም ብቻ ሳይሆን ፕሮጀክት ቤዝድ የሆነ ስራ ነው የምናሰራቸው። ቮለንቲር መጥቶ ሳይሆን ተከፍሏቸው መጥተው የሚያስተምሩም ሰዎች አሉና ያው እሱ ላይ በክፍያ ነው። ሶፎር ላይ ተመሳሳይ ነገር ነው ሸጋ ትውልድ ላይ እየሰጠን ያለ ነውና ሸጋ ትውልድ በነፃ ነው። እኛ ያው ማህበረሰቡን ማገልገል ስለሆነ ምንም አይነት ክፍያ የለውም። ሶፎር ላይ ግን ሲኒየሮች ናቸው ልጆቹም አንደኛም ፕሮጀክትም እናሰራቸዋለን። በስታርታፕ ሌቭልም ሊወጡ የሚችሉ ልጆች ናቸውና ሀሳባቸውን ሰምተን ከሌላቸው እኛ ሀሳብ ሰጥተናቸው የምናሰራቸው አይነት ነገር ነው። ክረምት ብቻ የሚያቆም ነገር አይደለም እሱ። ለአንድ ልጅ 17000 ብር እናስከፍላለን ለ6 ሳምንቱ። እህት ወንድም ይዘው ደግሞ ሲመጡ በግሩፕ ከከዝኖቻቸው ጋር ሲመጡ በፐርሰንት 10% ድረስ የሲብሊንግ ኦፈር ወይም ደግሞ የእህት ወንድም ቅናሽ አድርገንላቸው እየተቀበልናቸው ነው ማለት ነው። አብዛኛውን ወላጅ ተመጣጣኝ የሆነ ክፍያ እንዲያገኝ ተመጣጣኝ ሂሳብ ለማውጣት ካደረግናቸው ነገሮች ከተማው ላይ ያለው ፕራይስ ነው። ስለዚህ ከጊዮን ሆቴል ጋር ተነጋገርን። ጊዮን ሆቴልንም ብዙ ነገሮችን ተባበረን ዋጋዎችን ፌር እንዲሆን አደረገልን እና ዋጋው ከተማው ላይ ካለው በጣም ዝቅተኛ የሚባልና ተመጣጣኝ ማንኛውም አቨሬጅ ላይ ያለ ፋሚሊ መክፈል የሚችለው አይነት ፕራይስ ነው የተዘጋጀላቸው። ብዙ ወላጆች በዚህ ነገር ላይ ምንም አይነት ቅሬታ የላቸውም። 2-3 ሆነው ቤተሰብ ብዙ ልጅ እንዲያስተምሩ ደግሞ በጣም ከፍተኛ የሆነ ቅናሽ አድርገን እንዲሳተፉ ሁኔታዎችን አመቻችተንላቸዋል። የክረምት ስልጠናዎች ተማሪዎች አዳዲስ ነገሮችን እንዲማሩ ክህሎት እንዲያሳድጉ እንዲሁም ደግሞ የፈጠራ ክህሎታቸውንም ጭምር እንዲያሳድጉ ትልቅ አስተዋጽኦ ይኖረዋል። በዛሬ መሰናዷችን እንግዲህ ይህንን አገልግሎት የክረምት ስልጠና አገልግሎት የሚሰጡ ተቋማትን ቅኝት እንዲሁም ደግሞ ለሚሰጡት አገልግሎት የሚያስከፍሉትን ዋጋ በተመለከተ ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበረ። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት።